ሰላም እንዴት ናችሁ? ወለላ ነኝ። ዛሬ የሁሉም ቢዝነስ ባለቤቶች ዌብሳይት ቢልድ ከማስደረጋቸው በፊት ሊያውቋቸው ከሚገቡ ነገሮች መካከል አንዱ የሆነውን ዲስከስ እናደርጋለን። እሱም ምንድነው? ሪስፖንሲቭ ዌብሳይት ምንድነው? ሪስፖንሲቭ ዌብሳይት ለምንድነው ለአንድ ቢዝነስ ትልቅ ጉዳይ የሆነው የሚለውን በዚህ ቪዲዮ እንወያያለን። ሪስፖንሲቭ ዌብሳይት ማለት ዌብሳይት ሆኖ የዌብሳይቱ ይዘቶች አውቶማቲካሊ አጀስት በማድረግ ሌአውታቸው ሊሆን ይችላል፣ ዲዛይናቸው ሊሆን ይችላል፣ አጀስት በማድረግ የተከፈቱበትን ስክሪን ዊድዝ ፊት የሚያደርጉ ዌብሳይቶች ሪስፖንሲቭ ዌብሳይቶች ብለን እንጠራቸዋለን። ስለዚህ የዲስክቶፕ ቨርሽን ወይም ደግሞ የስልክ ቨርሽን የተለያየ ዌብሳይት ከሚኖረን ይልቅ አንድ ዌብሳይት ራሱን አዳፕት በማድረግ ስክሪን ዊድዙን በመቀያየር ኮንቴንት ሳይዙን በመቀያየር ስልክ ላይ በአግባቡ ዲስፕሌይ መሆን የሚችል ኮምፒውተር ላይ በአግባቡ ዲስፕሌይ መሆን የሚችል ዌብሳይት ነው ሪስፖንሲቭ ዌብሳይት ተብሎ የሚጠራው። ይዘቱ ስንል ምን ማለታችን ነው? አንድ ዌብሳይት ቴክስት ሊኖረው ይችላል፣ ኢሜጅ ሊኖረው ይችላል፣ በተኖች ሊኖሩት ይችላሉ። እነዚህ ይዘቶች በጠቅላላ ራሳቸውን ሪሳይዝ በማድረግ አውቶማቲካሊ አጀስት በማድረግ እንደከፈትንበት ዲቫይስ ፕሮፐርሊ ዲስፕሌይ መሆን መቻል ነው ሪስፖንሲቭ ማለት። ባጭሩ ስናስቀምጠው እይታው ያማረ ሆኖ ዲዛይኑ ሳይበላሽ ስሙዝሊ መስራት የሚችል በሁሉም ዲቫይሶች ማለት ነው። በትንሽ ስክሪን ዊድዝ ከስልክ ጀምሮ እስከ ላርጅ ዲቫይሶች ማለት ነው። ከኮምፒውተር ዊድዝ እና ከዛ በላይ ላሉ ዲቫይሶችም ጭምር በአግባቡ የሚሰራ ማለት ነው ሪስፖንሲቭ ዌብሳይት ማለት። ታዲያ አንዱ ዌብሳይት ሪስፖንሲቭ መሆኑ ምንድነው ለቢዝነሱ ትልቅ ጉዳይ ያደረገው የሚለው ላይ እንምጣ። ካምፓኒ ዌብሳይታችሁ ሪስፖንሲቭ ቢሆን ቢዝነሶቻችሁ ላይ ካለው ትልቁ ነገር መካከል አራቱ እናንሳ። የመጀመሪያው ቤተር ዩዘር ኤክስፒሪየንስ ነው። ምን ማለት ነው? ለምሳሌ ዌብሳይታችሁ ሪስፖንሲቭ ካልሆነ አንድ ከስተመር የናንተን የካምፓኒ ዌብሳይት ሎድ ካደረገና ከከፈተ በኋላ የዌብሳይቱን ይዘት ለማየት ወደ ግራ ወደ ቀኝ ናቪጌት ማድረግ ይጠበቅበታል ማለት ነው። ናሮ ስክሪን ዊድዝ ዲቫይሶች ላይ ሲከፈት ማለት ነው። እንደ ሞባይል ያሉ ጠባብ ስክሪን ያላቸው እቃዎች ላይ ሲከፈት ዌብሳይታችሁ ማለት ነው። ወደ ግራ ወደ ቀኝ ስክሮል እያደረገ ማየት ሊጠበቅብን፣ ይሄ ፍራስትሬቲንግ ነውና ከስተመሮቻችሁ ቶሎ የናንተን ፔጅ ሊቭ ያደርጋሉ፣ ትተው ይወጣሉ። ስለዚህ ቤተር ዩዘር ኤክስፒሪየንስ እንዳይኖር በማድረግ ከስተመሮች የናንተን ፔጅ ላይ ተገኝተው ምርትና አገልግሎታችሁን በአግባቡ እንዳያዩ በማድረግ ቢዝነሶቻችሁ የመጉዳት አቅም አለው ማለት ነው። ሁለተኛው ሃየር ጉግል ራንኪንግ ፕራዮሪቲ ነው። ይህ ምን ማለት ነው? ጉግል የተሻለ ሞባይል ፍሬንድሊ የሆኑ ዌብሳይቶች ሃየር ራንክ የማድረግ ፕራዮሪቲን ይሰጣቸዋል። ስለዚህ የእናንተ ዌብሳይት ሪስፖንሲቭ አይደለም ማለት ጉግል ራንክ አያደርገውም። ጉግል ራንክ አያደርገውም ማለት ደግሞ የተሻለ ትራፊክ አያገኝም ማለት ነው። ነገር ግን ሞባይል ፍሬንድሊ ከሆነ ራንኪንግ ፕራዮሪቲ ኤስኢኦ በብዙ ነገሮች አሉ። በእርግጥ ራንክ ለማድረግ ማትር የሚያደርጉ ግን ከነዛ ውስጥ አንዱ ሞባይል ፍሬንድሊ መሆን ስለሆነ ሞባይል ፍሬንድሊ ከሆነ የተሻለ ፕራዮሪቲ ያገኛል ራንክ ለማድረግ እና ራንክ አደረገ ማለት ደግሞ የተሻለ ፍሪ ትራፊኮች ያገኛል፣ ሰርች ኢንጂን ትራፊኮች ያገኛል። ለሌሎች ለክሮለሮችም በቀላሉ አቬይለብል ይሆናል ሳይታቸውና ምርትና አገልግሎታቸው የተሻለ ለብዙ ከስተመር የመድረስና የመታየት እድሉ ይጨምረዋል ማለት ነው። ሶስተኛውና ትልቁ ነገር የተሻለ ሽያጭና የተሻለ ኮንቨርዥን እንዲኖራችሁ ይረዳል። ምን ማለት ነው? በአሁኑ ጊዜ ብዙ ሰዎች ብሮዝ የሚያደርጉት በስልካቸው ነው። በስልካቸውና በታብሌታቸው ብሮዝ በሚያደርጉበት ጊዜ የሚታያቸው ፔጅ ሪስፖንሲቭ ሆኖ ቆንጆ ሆኖ ያማረ ሆኖ ስሙዝሊ ስልካቸውና ታብሌታቸው ላይ የሚሰራ ከሆነ ብራንዶቻችሁን የተሻለ የማመንና ከእናንተ ጋር የተሻለ ትረስት የመፍጠር ነገር ይፈጥራል። ያ ደግሞ ምርትና አገልግሎታችሁ በመግዛት ረገድ የተሻለ ኮንቨርዥን እንዲኖራችሁ ይረዳል ማለት ነው። ስለዚህ ቢዝነስ ኦውነርስ ከሆናችሁ ድረስ የካምፓኒያችሁ ዌብሳይት ሪስፖንሲቭ መሆኑ ለካምፓኒያችሁ ወሳኝ ነው ማለት ነው። አራተኛ ሰዓታችሁንም ገንዘባችሁንም የተሻለ ይቆጥባል። ምን ማለት ነው? ሁለት የተለያዩ ሴፓሬት ዌብሳይቶች ቢውልድ ከምታስደርጉ ምን ማለት ነው? በኮምፒውተርና በላርጅ ስክሪን የሚሰራ ዌብሳይት እንደገና ደግሞ በሞባይል ወይንም ደግሞ በናሮ ስክሪን ዊድዝ ዲቫይሶች የሚሰራ ሌላ ዌብሳይት ቢውልድ ከምታስደርጉ ይልቅ አንዱ ዌብሳይት ራሱን ፕሮፐርሊ ፊት በማድረግ ኮንቴንቶቹን ይዘቶቹን ራሱ አውቶማቲካሊ አጀስት በማድረግ ዲዛይኑና ውበቱን በጠበቀ መንገድ በሁሉም ዲቫይሶች እንዲታይ ማስቻል የእናንተን ገንዘብም
ጊዜም ይቆጥባል ማለት ነው። ስለዚህ እነዚህ አራቱ ቤተር ዩዘር ኤክስፒሪየንስ፣ ሃይ ራንኪንግ ፕራዮሪቲ፣ ሞር ሴልስ ኤንድ ኮንቨርሽን እና ሰዓታችሁንና ገንዘባችሁን ሴቭ ማድረግ የአንድ ሪስፖንሲቭ ዌብሳይት ትልቁ አድቫንቴጅ ናቸው ለአንድ ቢዝነስ ኦነር። አንድ ምሳሌ ልንገራችሁ። ለምሳሌ አንድ ድርጅት የሬስቶራንት ድርጅት ከሆነ ምርትና አገልግሎቶቹ የካምፓኒ ዌብሳይት ላይ ያስቀምጧል ብላችሁ አስቡት። አንድ ከስተመር ፔጁ ላይ ሎድ አድርጎ ከመጣ በኋላ ያ ከስተመር እየከፈተ ያለው በስልኩ ሊሆን ይችላል። ስልኩ ላይ የሬስቶራንቱ አገልግሎቶች በአግባቡ ሎድ ሆነው ኮንቴንቶቹ በትክክል ተቀምጠው በሚያምር ዲዛይን የማይታዩ ከሆነ ግዴታ ናቪጌት ማድረግ ይጠበቅበታል። ወደ ግራ ወደ ቀኝ እያንሸራተተ ይሆናል እያየ ያለውና ይህ እንዲሰላችና ያ ከስተመር ለቆ እንዲወጣ ያደርገዋል። ሎድ ሲያደርግ ስሎ ሆኖ ሎድ የሚያደርግ ከሆነ ፈጣን ካልሆነ፣ እንደገና ያ ከስተመር ኮንቴንቶች ሲያይ ስሙዝሊ ካልሆነ፣ ወደ ግራና ወደ ቀኝ ናቪጌት ማድረግ የሚጠበቅበት ከሆነ ትቶ ይሄዳል። ቡክ ከማድረግ ይልቅ አገልግሎቱ ከመጠቀም ይልቅ ትቶ ይሄዳል ማለት ነው። በዚህ መልኩ ነው ተቋማት ከስተመሮቻቸውን ሉዝ የሚያደርጉት ማለት ነው። ስለዚህ በዚህ ሰዓት ካምፓኒ ዌብሳይቶቻችሁን እንድታዩና በተለያዩ ዲቫይሶች ምን ያህል ስሙዝሊ ይሰራል ብላችሁ የምትፈትሹበት ጊዜ ነው። ናሮ ስክሪን ዊድዝ ዲቫይሶች ላይ ወደ ግራና ወደ ቀኝ ናቪጌት ካልተደረገ በስተቀር የማይታይ ኮንተንት ካላችሁ ዌብሳይታችሁ በትክክል ሪስፖንሲቭ አይደለም ማለት ነው። ስለዚህ ፊክስ ሊደረግ ይገባል። የኛ ተቋም ንቶትነ ሶፍትዌርና ቪዛ ሰርቪስ ፊክስ ሊያደርግላችሁ ይችላል። ሪስፖንሲቭ የሆኑ ሞባይል ፍሬንድሊ የሆኑ ሞደርን ዌብሳይቶች ለተቋማቶቻችሁ ቢውልድ ማድረግ ማበልጸግ እንችላለንና እኛን ኮንታክት አድርጉን። በዚህ ስክሪኑ ላይ በምታዩት ዌብሳይት ኦርደር ማድረግ ትችላላችሁ ማለት ነው። ለምርትና አገልግሎታችሁ የሚሆኑ እጅግ ዘመናዊ ዘመኑን የዋጁ ቴክኖሎጂዎች ተጠቅመን ቢውልድ ስለምናደርግ ትወዱታላችሁ። አገልግሎታችንን ኦርደር ለማድረግ ይህን ስክሪኑ ላይ የምታዩት የተቋማችን ዌብሳይት ቪዚት አድርጉት። ዛሬ በጠቃሚ ቪዲዮ ተገናኝተናል ብዬ አስባለሁ። ስላዳመጣችሁኝ አመሰግናለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ አድርጉት፣ ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየቶቻችሁን በኮመንት ሳጥን ላይ አስቀምጡልኝ። ቀጣይ በሌላ ጠቃሚ ቪዲዮ እስከምንገናኝ መልካም ጊዜ